moment when Iran launched a retaliatory strike against an American base in Kuwait. ፋርሶች ቀድመው ጀምረውታል ለሚደርስባቸው ምት 3 እጥፍ እርምጃ መውሰድ አሁን መታወቂያቸው እየሆነ ነው። የአሜሪካ ጦር የኢራን ደሴቶችን ሲደበደብ ኢራን ደግሞ የባህረ ሰላጤው ሀገራትን በሚሳኤል ስትነጥ አድራለች። Breaking news coming in, viewers from West Asia. Iranian media says the Revolutionary Guards have attacked a US airbase. ኢራን በይፋ ጦርነቱን ድጋሚ ለኩሷለች። የአሜሪካ የጦር ቤዞች ላይ እነሱ ተሸኝተዋል። በአይነቱ ልዩ ሆነ ጥቃት መካከለኛው ምስራቅን እያመሰ ይገኛል። የባህረ ሰላጤው ሀገራት በኢራን ከባባድ ሚሳኤሎች ዳግም እየነደዱ ነው። ዓለም ይሰጋው የነበረው ጦርነት ዳግም ተመልሷል። የፋርሶቹን ትግስት የተፈታተነው የትራምፕ ጠባጫሪነት አሁን ልኩን አልፎ ፈንድቷል። ኢራን አዳዲስ የተባሉ ሚሳኤሎች ቀጠናውን ማመስም ተያይዘውታል። የኢራን ጦር በድጋሚ አንሰራርቶ ተነስቶ አሜሪካንን ከአረብ ምድር ጠራርጎ ለማስወጣት ቆርጦ የተነሳ መስሏል። ይህ ጉዳይ አንገብጋቢ ሆኗል። መረጃዎቹን በዝርዝር ይዘናቸዋል። ቻናሉን ሰብስክራይብ በማድረግ እይታችሁን ጀምሩ። ቪዲዮን ላይክ ማድረግ ቀዳሚ አድርጉ። መልካም ቆይታ። It has carried out a new strike on Iran yesterday, targeting a military site near the Strait of Hormuz. በአሜሪካና ኢራን መካከል ሲንተከተክ የነበረው ግጭት ለጊዜው አግዶት የነበረውን የተኩስ አቁም ስምምነት በከፍተኛ የፍንዳታ ድምጽ ሰባብሮታል። የኢራን ጦር ባወጣው መግለጫ በባንዳር አባስ አቅራቢያ አሜሪካ ለሰነዘረችው ጥቃት የአጸፋ ምላሽ ለመስጠት በአሜሪካ አየር ኃይል ጦር ሰፈር ላይ ቀጥተኛ ጥቃት መፈጸሙን አስታውቋል። አብዮታዊ ጥበቃ ጦሩ ዋሽንግተን ውጥረቱን ይበልጥ ለማባባስ የምትደፍር ከሆነ ከዚህ የከፋና ወሳኝ እርምጃ እንደሚጠብቃት አስጠንቅቋል። በሆርሙዝ ባህር ወሽመጥ ላይ የተወሰነ ወሰን የነበረው የአሜሪካ መካከለኛ ዘመቻ ሙሉ በሙሉ የተቀሰቀሰ ጦርነት ከተጀመረ ወዲህ ወደ ተከሰተው እጅግ አደገኛ አዙሪት በፍጥነት ተቀይሯል። የክስተት ተራ ድንበር ላይ ግጭት አይደለም። ይህ የዓለም አቀፍ የኃይል አቅርቦትን፣ የዓለም አቀፍ የባህር ላይ ትራንስፖርት መስመሮችና ሰፊ ቀጠናዊ ጦርነትን ጥላ ያጠላውን ዳግም የተቀሰቀሰ የመካከለኛ ምስራቅ አስፈሪ ግጭት ነው። ስማቸው እንዳይጠቀስ የፈለጉ የአሜሪካ ባለስልጣናት እንደገለጹት ከሆነ የአሜሪካ ጦር ኃይሎች የኢራን አጸፋ ምላሽ ተከትሎ ለሰዓታት የቆየ ጥቃት አካሂዷል። በስትራቴጂካዊ ባህር መስመር በሆነው በሆርሙዝ ወሽመጥ የአሜሪካንን ወታደራዊ አባላትና የንግድ መርከቦችን አደጋ ላይ የጣሉ 4 ያክል የኢራን የጥቃት ድሮኖች ተመተው ወድቀዋል። ከዚህ በተጨማሪ ሌላ ድሮን ለማስወንጨፍ የተዘጋጀች የነበረችውና ስትራቴጂካዊ በሆነችው የወደብ ከተማ ባንዳር አባስ አቅራቢያ የምትገኘው የድሮን መቆጣጠሪያ ጣቢያ ተመታለች። የአሜሪካ የመካከለኛ እዝ ሴንትኮም ይህን እርምጃ የተመጣጠነ እርምጃ ሲል የገለጸው ሲሆን ዓላማውም ያንን ደካማ የነበረውን የተኩስ አቁም ስምምነት ለማስቀጠል እንደሆነ አስታውቋል። ሆኖም ግን ለቴህራን ይህ ድርጊት ግልጽ የሆነ የሉዓላዊነት ጥሰት ነው። የኢራን መንግስት መገናኛ ብዙሃንና አብዮታዊ ጥበቃ ጦሩ የአሜሪካን ጥቃት በሉዓላዊ ግዛታችን ላይ የተፈጸመ የጥቃት እርምጃ አድርገው ፈርጀውታል። አሜሪካ በተካሄደው ዘመቻ በባንዳር አባስ ዙሪያ ያሉ አካባቢዎችን የመታ ቢሆንም በእነርሱ በኩል የደረሰ አፋጣኝ ህይወት መጥፋት እንደሌለ ግን ገልጸዋል። ሆኖም ግን የነቀነቀው የአጸፋ እሳትን ማቀጣጠሉን አረጋግጠዋል። በዚህ አካባቢ ሰዓት አቆጣጠር 10:50 ገደማ የኢራን ጦር ኃይሎች የአጸፋ ምላሽ ሰጥተዋል። አብዮታዊ ጥበቃ ጦሩ የአሜሪካን አየር ኃይል ጦር ሰፈር ኢላማ ማድረጉን ያረጋገጠ ሲሆን ለደህንነት ሲባል ትክክለኛ ቦታውን በመጀመሪያዎቹ ሪፖርቶች ላይ ይፋ አላደረገም። ነገር ግን መልእክቱ የማያሻማ ነበር። ይህም ኢራን በጓሮ ላይ እየደረሰባት ላለው ተደጋጋሚ የአሜሪካ ጥቃትና ትንኮሳ የሰጠችው ቀጥተኛ ምላሽ የሚል ለዚህ እየተባባሰ የመጣው ቀውስ ዋነኛ ማዕከል በፋርስ ባህረ ሰላጤና በኦማን ባህረ ሰላጤ መካከል የሚገኘውና በምድር ላይ እጅግ ውጥረት የነገሰበት የሆርሙዝ የባህር ወሽመጥ ነው። የካቲት ወር ጦርነቱ ከመጀመሩ በፊት ይህ 36 ኪሎ ሜትር ስፋት ያለው ጠባብ መተላለፊያ ከዓለም አቀፍ ነዳጅና የተፈጥሮ ፈሳሽ ጋዝ ጭነት ውስጥም ወደ 1/5 የሚጠጋውን ማለትም በቀን ከ20 እስከ 21 ሚሊዮን በርሜል ነዳጅ የሚያስተላልፍ መስመር ነው። ጦርነቱ ከተጀመረ ወዲህ ግን ኢራን በትራፊክ እንቅስቃሴ ላይ ሙሉ በሙሉ በሚባል ደረጃ ቁጥጥር ማድረጓን ተከትሎ እንቅስቃሴው በእጅጉ እንዲቀንስ አስገድደው የኢራን መንግስት መገናኛ ብዙሃን እንደዘገቡት በቅርብ ጊዜ በተከሰቱት ግጭቶች ማግስት ባለፉት 24 ሰዓታት ፍቃድ አግኝተው ያለፉት መርከቦች 23 ብቻ ናቸው። ይህ ቁጥር ከጦርነቱ በፊት ከነበረው የቀን አማካይ ከ125 እስከ 140 መርከቦች ጋር ሲነጻጸር እጅግ በጣም አነስተኛ ነው። ከአሜሪካ ጋር ግንኙነት ባላቸው የነዳጅ ጫኝ መርከቦችና
ሌሎች ያልተፈቀደላቸው መርከቦች ላይ የተተኮሱ የማስጠንቀቂያ ተኩሶች ወሽመጡን ወደ ከፍተኛ ብሎም አደገኛ የባህር ላይ የኃይል ፍልሚያ ቀይረውታል። የዚህ ኢኮኖሚያዊ ተጽዕኖ ፈጣንና አሰቃቂ ነው። በየሳምንቱ መጀመሪያ ላይ ቀንሶ የነበረው የዓለም ነዳጅ ዋጋ በእስያ ገበያ ብቻ ወደ 2% ገደማ አሽቆልቁሎ ከፍ ብሏል። ይህም የአሜሪካ ድፍድፍ ነዳጅ ዋጋ በአንድ በርሜል ወደ $90.38 አድርሶታል። የኢራን ዛቻዎችና በኃይል መሰረተ ልማቶች ላይ የተሰነዘሩት እነዚሁ ብርቱ ጥቃቶች በጦርነት መጀመሪያ ላይ ዋጋውን እንዴት እንዳናሩት ውስጣቸው ገና ትኩስ ሆነው የዓለም አቀፍ የኃይል ገበያዎች በከፍተኛ ስጋት ላይ ይገኛሉ። ለኢራን የሆርሙዝ ቁጥጥር ትልቅ የመደራደሪያ ካርድና ከአሜሪካ የላቀ ወታደራዊ ኃይል ራሷን የምትከላከልበት መሳሪያ ነው። ለአሜሪካና ለወዳጆቿ ግን በዓለም አቀፍ ውሃዎች ላይ በነጻነት የመንቀሳቀስ መብት ለድርድር የሚቀርብ አይደለም። ፕሬዝዳንት ዶናልድ ትራምፕ የኢራንና የኦማን የጋራ ቁጥጥር የሚለውን ሐሳብ ውድቅ በማድረግና ለኦማን በስርዓት እንድትጠቀም ካልሆነ ግን መዘዙን እንደምትጋፈጥ ማስጠንቀቅ ይህንን በግልጽ አስታውቀዋል። ትራምፕ በካቢኔ ስብሰባ ወቅትም ወሽመጡን ማንም ሊቆጣጠረው አይችልም፣ ይህ ዓለም አቀፍ ውሃ ነው ሲሉ አንስተው ነበር። አሜሪካ ከግንቦት ወር አጋማሽ ጀምሮ በኢራን ወደቦች ላይ ጥብቅ የባህር ኃይል እገዳ ጣለች ሲሆን ይህም የገቢ ምንጮችን በማድረቅ ኢራንን ኢኮኖሚ ጎድቶታል። የጉዞ ጥያቄዎችን የሚያስተዳድረውን የፋርስ ባህረ ሰላጤ ወሽመጥ ባለስልጣንን ኢላማ ያደረጉ አዳዲስ ማዕቀቦች ማነቆ ይበልጥ አጥብቆታል። ፕሬዝዳንት ትራምፕ በግንቦት 19 ቀን ለካቢኔያቸው ካደረጉት ንግግር በኋላ ኢራን በኢኮኖሚው ደቃለች ይላሉ። እነሱ በባዶ ሆነው ነው የሚደራደሩት፣ ምን እንደሚፈጠር እናያለን፣ ምናልባትም ተመልሰን ሄደን ልናጠናቀው እንችላለን፣ ምናልባት ደግሞ ላናደርገው እንችላለን ሲሉ ትራምፕ ዝተዋል። ትራምፕ የሆርሙዝ ወሽመጥን ደረጃ በደረጃ መክፈት፣ እገዳውን ማንሳትና የኒውክሌር ጉዳዮችን ማዘግየትን ያካተተ ነው የተባለውን የኢራን ባለ 14 ነጥብ ረቂቅ ማዕቀፍ ስምምነት የተፈበረከ ነው በማለት ውድቅ አድርገውታል። ዋይት ሃውስ እንዲህ ያሉትን የይገባኛል ጥያቄዎች በመንግስት ቁጥጥር ስር ያሉ መገናኛ ብዙሃን ፈጠራዎች መሆናቸውን በተደጋጋሚ ገልጸዋል። ሆኖም ከዚህ የቃላት ጦርነት በስተጀርባ በፓኪስታንና በኳታር ያሉ አስታራቂዎች ዲፕሎማሲያዊ ጥረታቸውን በቀጣይነት እያከናወኑ ይገኛሉ። የአሜሪካ ባለስልጣናት ዋናው ዓላማ አጽንኦት ሰጥተው ይናገራሉ። ኢራን መቼም ቢሆን የኒውክሌር መሳሪያ ማግኘት የለባትም። ቴህራን ፕሮግራሟ ሰላማዊ መሆኑን ብታስረግጥም ዋሽንግተን ግን አጋሮቿን ሊረጋገጥ የሚችል መፍረስ ወይም ከባድ ገደቦች እንዲጣሉ ይፈልጋሉ። የውጭ ጉዳይ ሚኒስትሩ ማርክ ሩቢዮና የመከላከያ ሚኒስትሩ ፔት ሃግዜስ የፕሬዝዳንቱ መስመር በመከተል ዲፕሎማሲ የተመረጠ መሆኑን ገልጸዋል። ነገር ግን እጅግ በጣም ከፍተኛ የሆኑ ወታደራዊ አማራጮች አሁንም በጠረጴዛ ላይ እንዳሉ እወቁት ሲሉ አስታውቀዋል። በሃግዜስ አየር የማያስገባ ተብሎ በተገለጸው ይህ እገዳ የኢራን ነዳጅ ኤክስፖርትና ወሳኝ የሆኑ ዕቃዎችን ወደ ሀገር ውስጥ የማስገባትን ሂደት በእጅጉ አስተጓጉሎታል። የማከማቻ ተቋማት ወደ ሙሉ አቅማቸው እየተቃረቡ መሆናቸው ለገዢው አካል በኢኮኖሚ ረገድ አስከፊ ሊሆን የሚችለውን የምርት ቅነሳ ስጋትን ከፊቱ ደቅኗል። በአሁኑ ወቅት የተጣለውን የባህር ላይ ማዕቀብና እገዳ ለማስፈጸም የተሰማሩ ከ15000 በላይ የአሜሪካ ወታደሮች ያሉ ሲሆን በኳታር፣ በተባበሩት አረብ ኤሚሬትስ፣ በባህሬንና በሌሎችም የባህረ ሰላጤው ሀገራት በሚገኙ ቀጠናዊ የጦር ሰፈሮች ውስጥ በሺዎች የሚቆጠሩ ተጨማሪ ኃይሎች በተጠንቀቅ ይገኛሉ። የባህር ኃይል አውሮፕላን ተሸካሚ መርከቦችን ያካተቱት የአሜሪካ ባህር ኃይል ስብስቦችም አካባቢውን በየቀኑ በንቃት ይቆጣጠራሉ። ዘመናዊ አየር መከላከያ ስርዓቶች፣ ስቴልዝ የጦር አውሮፕላኖችና እጅግ በጣም ጥራታቸው የጠበቁ ኢላማ አጥፊ የጦር መሳሪያ ዋሽንግተን በአካባቢው ላይ ወደር የለሽ ወታደራዊ ኃይል እንድታሳይ አስችሏታል። ይህ በእንዲህ እንዳለ ግን ኢራን አሁንም ቢሆን በቀላሉ የማይታዩና እጅግ አስፈሪ የሆኑ ተመጣጣኝ ያልሆኑ የጦር ስልቶችና መሳሪያዎችን ይዛለች። የኢራን ኢስላማዊ አብዮት ጥበቃ ጦር የባህር ኃይል በተለይም በባህር ላይ በብዛት ተመናምኖ በመስረቅ የሚጠቁ የመንጋ ስልቶችን፣ መርከብ አጥፊ ሚሳኤሎችን፣ የባህር ውስጥ ፈንጆችና ድሮኖችን መጠቀም ረገድ የሰለጠነ ሲሆን እነዚህ መሳሪያዎች ለጠባቡ የፋርስ ባህረ ሰላጤ ውሃማ አካል እጅግ ተስማሚ ናቸው። በተጨማሪም በመላው ቀጠና የሚገኙ የአሜሪካ ጦር ሰፈሮችን ሙሉ በሙሉ መድረስ የሚችሉ የባላስቲክ ሚሳኤሎች፣ ከምድር በታች የተገነቡ ስውር ወታደራዊ ተቋማትና በጦርነት ተፈተኑ ቀጠናዊ ተላላኪ ቡድኖች ቴህራን ከራሷ የላቀ ኃይል ካለው ጠላት ጋር በሚገጥማት ጊዜ እንኳን እጅግ የሚጎዳና የሚያም ዋጋ እንድታስከፍል ሰፊ አማራጮችን ይሰጧታል። በዚህ ኦፕሬሽን ኤፒክ ፉሪ በተሰኘው ወታደራዊ ዘመቻ ላይ
አሜሪካ የደረሰባት ኪሳራ በደረዘን የሚቆጠሩ የጦር አውሮፕላኖችን ማጣትን የሚያካትት መሆኑን ሪፖርቶች ይጠቁማሉ። ይህ እውነታ ደግሞ ምንም ያህል የቴክኖሎጂ በላይነት ቢኖር እንኳን ረጅም ጊዜ በሚወስደው ቀጣይነት ባለው ፍልሚያ ውስጥም ከፍተኛ ወታደራዊ ስጋትና ጉዳት መኖሩን የማይቀር መሆኑን አረጋጋጭ ሆኖ ይቀመጣል። የአዲስ የውጥረት ማዕበል የተቀሰቀሰው እጅግ ውስብስብ በሆነው የዲፕሎማሲ ሁኔታ ውስጥ ነው። ፕሬዝዳንት ዶናልድ ትራምፕ ሳውዲ አረቢያ፣ ኳታር፣ ግብጽ፣ ፓኪስታን፣ ቱርክና ሌሎችም የክልሉ ሀገራት ከእስራኤል ጋር ያላቸውን ግንኙነት ወደ መደበኛነት እንዲመልሱና የአብርሃም ስምምነትን እንዲያሰፉ ከፍተኛ ግፊት ሲያደርጉ ቆይተዋል። ሆኖም ግን በዚህ ረገድ የተመዘገበው ስኬት እጅግ አነስተኛ ነው። የቀጠናው ሀገራት የነዳጅ ዋጋ በከፍተኛ ሁኔታ ማሻቀቡን ብሎም የባህር ላይ ትራንስፖርት የመድን ዋስትና ዋጋ ጣራ መንካቱን ተከትሎ ሁኔታውን በከፍተኛ ድንጋጤና ስጋት እየተከታተሉ ይገኛሉ። የኢራን የረጅም ጊዜ ስልታዊና የኢኮኖሚ አጋሮች የሆኑት ቻይናና ሩሲያ በአካባቢው የተረጋጋ የኃይል አቅርቦት ፍሰት እንዲኖር ከፍተኛ ፍላጎት ቢኖራቸውም ከአሜሪካ ጋር ግን በቀጥታ ወደ ሆነ ወታደራዊ ግጭት ውስጥ መግባትን ፍላጎታቸው ውስን አድርገውታል። በሌላ በኩል የአውሮፓ ሀገራት የራሳቸውን የኃይል ዋስትና ችግር ለመፍታት እየታገሉ ባሉበት በዚህ ወቅት ላይ ውጥረቱ በአስቸኳይ እንዲረግብና ወደ ሰላማዊ መንገድ እንዲመጣ ጥሪያቸውን እያቀረቡ ነው። ከሁሉም በላይ ግን የኒውክሌር ጉዳይ ትልቁን ስፍራ ይዛል። በአሜሪካና በእስራኤል ጥምረት እንደ ናታንዝና ፍርዶ ከዚህ ባሻገር ኢስፋሃን ባሉ የኢራን ዋና የኒውክሌር ማበልጸጊያ ተቋማት ላይ ከባድ ጥቃቶች የተሰነዘሩ ቢሆን ኢራን አሁን ድረስ በስውር ያከማቸቻቸውን ከፍተኛ ደረጃ የበለጸጉ ዩራኒየም እንዲሁም ደግሞ ይህ ሚስጥራዊ አቅም ምን ያህል እንደሆነ በእርግጠኝነት ማወቅ አልተቻለም። የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ በተቋማት ላይ የነበረውን ቁጥጥርና የመግባት ዕድል በእጅጉ ተገድቧል። አሜሪካ በኢራን ዩራኒየም ማበልጸጊያ ሂደቷን ሙሉ በሙሉ እንድታቆም ወይም ደግሞ ጥብቅ ገደቦችን እንድትቀበል የምታቀርበው ጥያቄ ኢራን በሉዓላዊ መብቴ ላይ አልደራደርም ከምትለው ጽኑ አቋም ጋር በቀጥታ የሚጋጭ ይሆናል። ይህ ቀውስ ከነዳጅ ዋጋ መናር ባለፈ መላው የዓለም አቀፍ አቅርቦት ሰንሰለት በእጅጉ አደጋ ላይ የጣለ ነው። በክልሉ በኩል የሚጓጓዙ እንደ ማዳበሪያዎች፣ ፔትሮኬሚካሎችና በኮንቴነር የሚጫኑ የንግድ ዕቃዎች እንቅስቃሴ መስተጓጎል ገጥሞታል። ከፋርስ ባሕረ ሰላጤ በሚመጣው የኃይል አቅርቦት ላይ በእጅጉ ጥገኝነት ያላቸው የእስያ ግዙፍ ኢኮኖሚዎች በተለይም ቻይና፣ ህንድ፣ ጃፓንና ደቡብ ኮሪያ ሊፈጠር የሚችለውን የኃይል ላይ እጥረት እንዲሁም የዋጋ ጭማሪ በመፍራት ተጨንቋል። ይህ ሁኔታ የዋጋ ንረትን ሊያባብሰውና የዓለምን ኢኮኖሚ እድገት ሊያቀዛቅዘው ይችላል ተብሎም ተፈርቷል። የአሜሪካ ሸማቾችም ቢሆኑ በነዳጅ ማደያዎች ላይ እየታየ ባለው የዋጋ ጭማሪ ሳቢያ ጉዳቱን መቀመስ ጀምረዋል። ምንም እንኳን ፕሬዝዳንት ትራምፕ በፓርቲያቸው ውስጥ ባደረጉት የመጀመሪያ ደረጃ ምርጫ ያገኟቸውን ጠንካራ ድሎች በመጥቀስ የፖለቲካ ተጽዕኖውን ቢያቀሉትም ከፊታቸው የሚጠብቃቸው የመካከለኛው ዘመን ምርጫ የሚፈጥረው ግፊት ግን በውሳኔ አሰጣጣቸው ላይ የራሱን የሆነ የቤት ውስጥ የፖለቲካ ተጽዕኖ ማሳደሩ የማይቀር እውነታ ነው። የቅርብ ጊዜያት ወዲህ ከተለዋወጡት የኃይል ጥቃቶች የሚነሳው ጭስ ገና ሳይበተን ጥቂት ሊሆኑ የሚችሉ የወደፊት ሁኔታዎች መታየት ጀምሯል። ሁለቱ ወገኖች የራሳቸውን ድል እያወጁ በስውር ዲፕሎማሲያዊ መስመሮች አማካይነት ውጥረቱን በፍጥነት የማርገብ እድል አሁንም አለ። አሜሪካ የራሷን ቁርጠኝነት ያሳየችበት፣ ኢራን በበኩሏ መምታትና አጸፌታ መመለስ እንደምትችል ያረጋገጠችበት ሁኔታም ተፈጥሯል። ሆኖም ግን የኢራን አብዮታዊ ጥበቃ ጦር ይበልጥ ወሳኝና ጠንካራ የአጸፌታ እርምጃ እወስዳለሁ በማለት የገባው ቃል ቴህራን የአሜሪካን ቀይ መስመሮች ይበልጥ ለመፈተን ልትሞክር እንደምትችል ይጠቁማል። ነገር ግን መጠነ ሰፊ የሆኑ ወታደራዊ ግጭቶች ሙሉ በሙሉ ዳግም የሚቀሰቀሱ ከሆነም ውጤቱ እጅግ አስከፊና ማት ይዞ የሚመጣ ይሆናል። የተጠናከረ የባህር ላይ እገዳ ማስፈጸም ኢራን በወሽመጡ ላይ የባህር ውስጥ ፈንጂዎችን ልትዘረጋ የምትችልበት እድል፣ ከፍተኛ የሚሳኤል እሩምታዎች፣ በተላላኪ ቡድኖች የሚፈጸሙ ጥቃቶችና ሌሎችም መንግስታዊና መንግስታዊ ያልሆኑ አካላት በቀጥታ ወደ ጦርነቱ የመግባት ስጋት ሰፊ ነው። የዲፕሎማሲ ምንጮች እንደሚያመለክቱት ከሆነ ግን ሰላምን ለማውረድ በሚደረገው ጥረት አሁንም ድረስ አልተቋረጠም። በመጀመሪያ ደረጃ የሆርሙዝ ወሽመጥ በዓለም አቀፍ ሕጎች መሰረት ድጋሚ እንዲከፈት የተጣለው እገዳ እንዲነሳና ለበለጠ የኒውክሌርና የማዕቀብ ውይይቶች ግልጽ የሆነ የጊዜ ሰሌዳ ለማስቀመጥ የሚያስችል የመግባቢያ ስምምነት ሊመጣ የሚችልበት እድል አለ።
ነገር ግን በአሁኑ ወቅት ላይ በሁለቱ ወገኖች መካከል ያለው መተማመን እጅግ በጣም አነስተኛና የጠፋ ነው። ይህ አስከፊ ግጭት አስቀድሞ በሺዎች የሚቆጠሩ የሰዎችን ሕይወት የቀጠፈ ሲሆን የመካከለኛው ምስራቅን መልክና የኃይል አስተላለፍ ሙሉ በሙሉ ቀይሮታል። ውጥረቱ ይበልጥ እየጨመረ ከሄደ ግን ከዚህ የከፋ ታላቅ ሰብአዊ አደጋ መከሰቱ አይቀሬ ነው። የአሜሪካ ወታደራዊ አባላት፣ የኢራን ንጹሃን ዜጎችና የጦር ሰራዊት አባላት፣ የቀጠናው ህዝቦችና አጠቃላይ የዓለም ኢኮኖሚ በአሁኑ ወቅት ላይ በአደገኛ ገደል ጫፍ ቆመዋል። ነገር ግን ነገሮችን በጥንቃቄ የሚከታተሉ አንጋፋ ታዛቢዎች እንደሚያስገነዝቡት ምንም እንኳን ሁለቱ ወገኖች ወደ ከረረና ወደማይመለሱበት ሙሉ ጦርነት ውስጥ ላለመግባት የሚያስገድዷቸው ጠንካራ ምክንያቶች ቢኖራቸውም ለኢራን ፍጹም የሆነ የኢኮኖሚ ውድመት ስጋት፣ ለአሜሪካ ደግሞ ከባድ ፖለቲካና የስልታዊ ኪሳራዎች መኖራቸው የስተት ዳጉን ግን በአሁኑ ወቅት እጅግ በጣም አጥብቆታል። ከፊታችን የሚጠብቁ ጥቂት ሰዓታትና ቀናት የዚህን ቀውስ አቅጣጫ የሚወስኑና ፍጹም ወሳኝ የሚሆኑ ናቸው። ለመሆኑ በአሸማጋዮች አማካይነት ነገሮች ረግበው በሰላም ይመለሱ ይሆን ወይንስ ደግሞ ይህ አንዱ ሲመታ ሌላው የሚመልስበት ጥቃት አዙሪት መላው ቀጠና ምናልባትም መላው ዓለም ወደማይወጡበት ታላቅ የጦርነት እሳት ውስጥ ይከታቸው ይሆን? ለአሁኑ ግን አንድ ነገር ፍጹም ግልጽ ነው። ለረጅም ጊዜ በደካማ ተኩስ አቁም ስምምነት ስር ተኝቶ የነበረውና ሁሉም ሰው በጥብቅ ይፈራው የነበረው የአሜሪካና የኢራን ጦርነት በሐሙስ ዕለቱ አስደናቂና አስፈሪ የጥቃት ልውውጥ አማካይነት ዳግም በከፍተኛ ኃይል ነቅቶ ወደ ህይወት ተመልሷል። አሁን የዓለም ሁሉ አይኖች ያረፉት በሆርሙዝ የባህር ወሽመጥ ላይ ሲሆን ከዚያ የሚወሰደው ቀጣዩ እርምጃ የዓለምን የኃይል ሚዛን ለአንድ ትውልድ ያህል ሙሉ በሙሉ ሊቀይረው ይችላል።